ዩኒት 3 ስለ solving equations so ይሄንን ዩኒት ተምረን ስንጨርስ ልናውቃቸው የሚገቡ ዕውቀቶች ወይም ደግሞ መጨረሻ ላይ ይሄን ተምረን በመጨረስበት ጊዜ ሊኖሩን የሚገቡ ኦብጀክቲቮች ምንድናቸው ለርኒንግ ኦብጀክቲቮቻችን የመጀመሪያው revise linear equations in one variable so ስለ linear equation ከታች ባሉት ክፍሎች ተምረን የመጣ ነው x in one variable so ቫሪያብሎች ያልታወቁ ቁጥሮች ወይም ደግሞ ኢኩዌሽናችን ላይ ያልታወቁ ቁጥሮች ናቸው so x plus 1 እኩል ይሆናል 7 ለምሳሌ ስንት ቫሪያብል ነው ያለን unknown value x ነው so ለx ሶልቭ ማድረግ እንዴት እንደሆነ ከዚህ በፊት የተማርነው ነገር ነው በታችኛው ክላስ እነዚህን ሪቫይዝ እናደርጋለን ማለት ነው ሪቫይዝ እናደርጋለን ከዛ በተጨማሪ ደግሞ system of equations using different methods so ከአንድ በላይ ኢኩዌሽኖች በሚኖሩን ጊዜ system of linear equation እንላቸዋለን so እነዚህን ኢኩዌሽኖች እንዴት ሶልቭ ማድረግ እንችላለን የሚለውን እናያለን ማለት ነው so ሁለት ኢኩዌሽኖች ካሉን x plus y እኩል ይሆናል a እና x plus y እኩል ይሆናል b ሁለት የተለያዩ ኢኩዌሽኖች ሁለት ቫሪያብል ያላቸው ኢኩዌሽኖች ናቸው እነዚህን ኢኩዌሽኖች እንዴት ሶልቭ ማድረግ እንችላለን የሚለውን system of linear equations የተለያዩ ሜቶዶችን ተጠቅመን system of equationዎችን ሶልቭ እንዴት እንደምናደርግ እናያለን solve equations involving absolute valueዎች ያሉባቸውን ኢኩዌሽኖችን እንዴት ሶልቭ እናደርጋለን የሚሉትንም አብረን እዚሁ ዩኒት ላይ ነው የምናየው solve equations with exponents and radicals በባለፈው ክላሳችን ስለ ፓወር ፈንክሽን አይተናል ስለ a is a power of 2 እኩል ይሆናል b እነዚህ ነገሮች አይተናል so exponents involve የሚያደርጉባቸውን ኢኩዌሽኖች እንደዚሁም ራዲካሎች involve የሚያደርጉባቸውን ኢኩዌሽኖች እንዴት ሶልቭ እናደርጋለን የተለያዩ አይነት ኢኩዌሽኖችን ነው ሶልቭ የምናደርገው ማለት ነው በመጨረሻ ኳድራቲክ ኢኩዌሽን የተለያዩ ቴክኒኮችን ተጠቅመን እንዴት ሶልቭ ማድረግ እንችላለን የሚለውን እዚህ ዩኒት ላይ እናያለን ማለት ነው so ዩኒት 3 ስለምንድን ነው የምናየው ስለ ኢኩዌሽንስ ምንላቸው ምንድናቸው በእኩል ይሆናል ሳይን ኮኔክት የምናደርጋቸው የተለያዩ ማቴማቲካል ኤክስፕሬሽኖች ነው ስለዚህ ሌፍት ሃንድ ሳይድ ላይ እና ራይት ሃንድ ሳይድ ላይ የተለያዩ ማቴማቲካል ኤክስፕሬሽኖች ወይም ደግሞ ተርሞች ሊኖሩን ይችላሉ እነዚህን በእኩል ይሆናል ሳይን ስናያይዛቸው ምን ይፈጠራል ኢኩዌሽን እንለዋለን ማለት so what is an equation shows equality between two expressions ሁለት ማቴማቲካል ኤክስፕሬሽኖች እኩል መሆናቸው ወይም አይደንቲካል መሆናቸውን የምናሳይበት ማቴማቲካል ኤክስፕሬሽን ነው ማለት ነው so ለምሳሌ a እኩል ይሆናል b ስንል ይሄ ኢኩዌሽን ነው በአንድ ሳይድ ሌፍት ሃንድ ሳይድ ላይ a የሚባል ኳንቲቲ ያለን ራይት ሃንድ ሳይድ ላይ ደግሞ b የሚባል ኳንቲቲ ያለን እነዚህ ሁለት ኳንቲቲዎች ወይም ማቴማቲካል ኤክስፕሬሽኖች እኩል ናቸው ብለን እያሳየን ነው ማለት ነው so ይሄ ስቴትመንት ነው a እና b እኩል ናቸው ይላል ነው ከዚህ ውጪ x plus 1 እኩል ይሆናል 7 so እዚህ ጋር አንድ ቫሪያብል አለ unknown ነው so በዚህ ጊዜ ኢኩዌሽን እንለዋለን ማለት ነው ወይም ሶልቭ ልናደርገው የምንችለው ወይም ይሄንን እንዲያሟላልን አድርገን ቫሪያብላችንን የምንፈልግበት ኢኩዌሽን ነው ለምሳሌ 5 plus x እኩል ይሆናል 10 here x represents an unknown number ወይም ደግሞ ቫሪያብል ያላወቀ ነው የሆነ ቁጥር ሪፕሬዘንት እናደርጋለን በx ከዛ እነዚህን ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ሊያሟላልን ወይም ደግሞ እኩል የሚያደርግልንን ተርም ወይም ቫሪያብል እንፈልጋለን ማለት so ኢኩዌሽን ምን ያሳየናል ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ሁሉ ጊዜ እኩል መሆናቸውን ወይም ኢኳል መሆናቸውን ነው የሚያሳየን ይሄ ምንድነው ልክ እንደ ቢም ባላንስ ወይም እንደ ዌይቲንግ ስኬል ሁለት ሳይዶች ምን መሆን አለባቸው እኩል መሆን አለባቸው ማለት so ሁለት ቢም ባላንስ ላይ ማስ መለኪያ ላይ እዚህኛው ላይ 1 ኪሎ ግራም ካደረግን በዚህም በኩል ምን መሆን አለበት 1 ኪሎ ግራም ማቴሪያል መቀመጥ አለበት ማለት so እዚህ ጋር የ1 ኪሎ ግራም መለኪያችንን ብረት ካስቀመጠን በኋላ በዚህ በኩል ወይ ስኳር ወይ
የተለያየ ነገሮችን ለክተን እኩል መሆናቸውን ቼክ እናደርጋለን ማለት ነው። ልክ እንደዛ ሁላ ኢኩዌሽንም በዚህ ሳይድ እና በዚህ ሳይድ ያሉት ኳንቲቲዎች ወይም ማቴማቲካል ኤክስፕሬሽኖች እኩል መሆናቸውን የምናይበት ወይም ሶልቭ የምናደርግበት ማቴማቲካል ቱል ነው ማለት ነው። ሶ እነዚህን ኢኩዌሽኖች ብዙ አይነት ኢኩዌሽኖች አሉ። በጣም ብዙ አይነት ኢኩዌሽኖች አሉ። ከቀላሉ ስንነሳ ሊኒየር ኢኩዌሽንስ ኢን ዋን ቫሪያብል አለ። ከዚህ በፊት የተማርነው ወይም ታችኛው ክላሶች ላይ የምታውቋቸው ኢኩዌሽኖች ናቸው። ሶ an equation of the form ax plus b እኩል ይሆናል 0 ራይት ሃንድ ሳይድ ላይ 0 አለን። በዚህ በኩል ምን አለን? አንድ ቫሪያብል አለን unknown a እና b ነምበሮች ናቸው። ኤኒ ነምበሮች ሊሆኑ ይችላሉ። ሶ በዚህ አይነት ፎርም የሚገለጽ ኢኩዌሽን ምን እንለዋለን? ሊኒየር ኢኩዌሽን እንለዋለን ማለት ነው። ሶ የቫሪያብላችን ፓወር ምንድነው? 1 ነው ማለት ነው። ሶ ሊኒየር የሚያስብለን x the power of 1 ስለሆነ ነው እና አንድ ቫሪያብል ብቻ ስላለን ወይም ደግሞ አንድ unknown ብቻ ስላለን ነው ማለት ነው። ሶ the power of x is always 1 ከአንድ በላይ በሚሆንበት ጊዜ x the power of 2 ለምሳሌ ax square plus b እኩል ይሆናል 0 በሚሆንበት ጊዜ ምንድነው? ሊኒየር ኢኩዌሽን ልንለው አንችልም ማለት ነው። ሶ ሊኒየር የሚለው የሚያሳየን የአንኖናችን ፓወር ምንድን መሆኑን ነው? አንድ መሆኑን ኤግዛክትሊ አንድ ነው። ኔጌቲቭ አንድ ወይም ደግሞ 1/x ምናምን የሚለው አያሳየንም ማለት ነው። ሶ ኤግዛክትሊ አንድ ስኩዌር ከሆነ ሌላ ታይፕ ኦፍ ኳንቲቲ ነው የሚሆነው ወይም ሌላ ታይፕ ኦፍ ኢኩዌሽን ነው የሚሆነው። ኪዩብም ከሆነ a the power of 3 ከሆነ ሌላ ታይፕ ኦፍ ኢኩዌሽን ነው የሚሆነው ማለት ነው። ሶ 3x plus 5 እኩል ይሆናል 11 አንድ ኤግዛምፕል ነው x the power of 1 ስለሆነ ማለት ነው። ይሄንን እንዴት ሶልቭ ማድረግ እንችላለን የሚለውን ከዚህ በፊት ያየነው ነገር ነው። ምንድነው? ቫሪያብላችንን ብቻውን እንዲቀር ማድረግ ነው ዋናው ዓላማችን ማለት ነው። ሶ የመጀመሪያው ስቴፓችን ክሪል ፍራክሽንስ ዩዚንግ LCM ሶ 3x plus 5 እኩል ይሆናል 11 ከሆነ ምንድነው? ፍራክሽን ካለን ኦሬዲ ለምሳሌ እዚህ ጋር 3/2/1 እዚህ ጋር /3 ሊሆን ይችላል። ፍራክሽን ካለን ምን እናደርጋለን? ፍራክሽን ተርሞችን በመናባዛለን በLCM እናባዛለን ሙሉ ኢኩዌሽኑ። ሶ LCM አንዱ ጥቅማችን ምንድነው? ፋክተራይዝ እናደርጋለን ማለት ነው። ሁሉንም ከፍራክሽን ነፃ እናደርጋለን። ይሄ ይጣፋል፣ ይሄ ይጣፋል፣ ይሄ ይጣፋል። ለምሳሌ 6 ታይምስ ቢሆን ማለት 2 እና 3 LCMአችን 6 ነው። ያ በሚሆንበት ጊዜ ወጥ የሆነ ፍራክሽን ለስ የሆነ ምን እናገኛለን? ኢኩዌሽን እናገኛለን ማለት ነው። ሶ የመጀመሪያው ፍራክሽን ካለን LCM እንጠቀማለን። ከሌለን ደግሞ ልክ እንደዚሁ 3x plus 5 ብቻ ከሆነ እናደርጋለን አንድ ስቴፓችን የተቃለለ ነው የሚሆነው። ሶ እንቀጥላለን ማለት ነው። ሁለተኛው ሲምፕሊፋይ ቦዝ ሳይድስ። ሲምፕሊፋይ ቦዝ ሳይድስ መቃለል የሚችል ከሆነ በዚህ በኩል ቁጥሮች ካሉ ወይም ደግሞ ላይክ ተርሞች ካሉ እነሱን ሰብስበን ምን እናደርጋለን? ሲምፕሊፋይ እናደርጋለን ማለት ነው። ሲምፕሊፋይ እናደርጋለን። በዚህም በኩል ኦሬዲ ሲምፕሊፋይ ሊሆን ነው። ለምሳሌ እዚህ ጋር +5 ቢሆን ምን እናደርጋለን? 11 እና 5ን ደምረን ሲምፕሊፋይ እናደርጋለን። እዚህ ጋር +2 ካለን ወይ ደግሞ +x ካለን የተለያዩ ቫሪያብሎች ካሉን ምን እናደርጋቸዋለን? እነዚህን ሁላ በየቦታቸው ሲምፕሊፋይ አድርገን እናስቀምጣለን ማለት ነው። ቀጣዩ ስቴፓችን ምንድነው? ቫሪያብላችንን አይዞሌት ማድረግ ነው ማለት ነው። ሶ ቫሪያብላችን ያለበትን ተርም ለብቻው እናስቀራለን። ያን ለማድረግ በዚህ ሳይድ ያሉትን እናሻገራለን ማለት ነው። ለምሳሌ 3x plus 5 ከሆነ 3x እኩል ይሆናል 11 minus 5 ይሆናል ማለት ነው። ሶ በ5 በኩል ያለችዋ እናሻግራታለን ማለት ነው። ሶ አይዞሌት ለማድረግ አሁንም 3x እዚህ ጋር ሲምፕሊፋይ እናደርጋለን። 11 ሲቀነስ 5 6 አይዞሌት x ብቻዋ እንድትቀር ምን እናደርጋለን? እናካፍላለን ማለት ነው። ሶ x እኩል ይሆናል 2 ይሆናል ማለት ነው። xን ለብቻዋ ስናስቀራት ምን አገኘን? ሶሉሽናችንን አገኘን ማለት ነው። ሶ
አይዞሌት ዘ ቫሪያብል ቫሪያብላችንን ብቻውን እንዲቀር አድርገን የምናገኘው ቫልዩ ኢኩዌሽናችንን የሚያሟላልን ቫልዩ ነው ማለት ነው። ሶ ይሄ መሆኑን ቼክ ለማድረግ ምን እናደርጋለን? ቬሪፋይ እናደርጋለን። የመጨረሻው ስቴፓችን ቼክ ማድረግ ነው። ሶ ኤክስን ተክተን 3 በኤክስ ቦታ 2ን ተክተን ፕላስ 5 ሶሉሽናችን እኩል ነው ወይም ደግሞ ትሩ ነው ወይ የሚለው እናያለን። 6 ፕላስ 5 እኩል ይሆናል 11 11 እኩል ይሆናል 11። በዚህ መልኩ ሊኒየር ኢኩዌሽንን ሶልቭ እናደርጋለን ማለት ነው። ይሄ ከዚህ በፊት የምታውቁት ነገር ስለሆነ ብዙ ጊዜ ማንፈጅበትም። ለምሳሌ ኤክስ ፕላስ 2 ኤልሲኤም አያስፈልገንም ሁሉም ፍራክሽን ስለሌለን። ሶ ኤክስ ፕላስ 2 እኩል ይሆናል 7። ሲምፕሊፋይ ለማድረግ ስናሻገር ኤክስ እኩል ይሆናል 7 ማይነስ 2 ኤክስ እኩል ይሆናል 7 ማይነስ 2 ስንት ይሆናል? 5 ይሆናል ማለት ነው። ቀጣዩ አይዞሌት ነው የምናደርገው። ኦልሬዲ ኤክስ ብቻውን ስለቀረችልን ሶሉሽናችን 5 ይሆናል ማለት ነው። ሶ ቬሪፋይ ስናደርግ 5 ፕላስ 2 እኩል ይሆናል 7። ሊኒየር ኢኩዌሽን ኢን ዋን ቫሪያብል ይሄንን ይመስላል ማለት ነው። እሺ እስካሁን ድረስ ሊኒየር ኢኩዌሽኖችን እንዴት ሶልቭ እንደምናደርግ ሪቪዥን አካሂደናል ማለት ነው። ከዚህ በፊት የተማራችሁት ነገር ነው። ሊኒየር ኢኩዌሽኖችን እንዴት ሶልቭ እንደምናደርግ ከዚህ በፊት የምታውቁት ነገር ነው ማለት ነው። ሶ ያንን ሪቫይዝ አድርገናል። የተዘጋጁ ጥያቄዎች አሉ። እነዛን ጥያቄዎች ሰርታችሁ ተመልሰን እንገናኛለን ማለት ነው በቀጣይ ሌሰን ላይ። እስከዛው ድረስ ቻው።